وانا لنكا تبحري وانا لنكا تبحري يكوني ونعها دفاري نتمال راسي عسك كبت سجلي يكوني وعرد خادفاري واتخاسنتي غص شاي كازدلي وانا لكا تبحري وانا لكا تبحري وانا لكا دي تبحري لكا دي تبحري وانا خاتلالي شتو انت دمتي سلامات كبرات تخطاتلت اللول بحر ميديا خميت وعلو خمي تمسيو راي مرنا لما انت مدب حيزلكم قريبا زلقو حصر زبلا احوس زيناتاتن ناي وشتن ناي دقن زيناتات حيزلكم قريبا لخو فانو نقدميت قوتو يخيد اللو بحرسو من البات አዲስ አበባ ካቱ ተስፋ ንገብር በዚ ዝኸይድ ዘሎ ብጣዕሚ ወዲ በሻሻ ኣብ ሽግርን ኣብ መከራን ከም ዘሎ እዩ ዘርኢ በዚኣ ቀሪበልኩም ዘለኹም እንጀምራ ናተይ ሓፅርቲ ጉዳያት ወፃኢ ኣቶ ዑስማን ሳልሕ ዝምራሕ ላዕለዋይ ልኡኽ ኤርትራ ጎኒ መበል 80 ዓመታዊ ዋዕላ ሓፈሻዊ ባይቶ ሕብራት ሃገራት ኣብ ኒውዮርክ ምስ ዝተፈላለዩ ሰበስልጣን ርክባት ኣካይደው ቋሚት አምባሳደር አቡ ድብ ሕብራት ሃገራት ወይዘሮ ሶፊያ ተስፋ ማርያም ኣብ ሚኒስትሪ ጉዳያት ወፃኢ ዋና ዳይሬክተር አህጉራውያን ውድባት ወይዘሮ ኤልሳ ሃይለ ከምኡውን ፈጻመ ጉዳያት ኤምባሲ ኤርትራ ብሕብራት መንግስታት ኣሜሪካ አቶ ብርሃነ ገብረ ህይወት ዝርከቦ ላዕለዋይ ልኡኽ ኤርትራ ብ23 መስከረም ምስ ሚኒስትራት ጉዳያት ወፃኢ ሱዳን ቡሩንዲ ግሪክን ፖርቱጋልን ኣብ ዝገበሩ ርክባት ኣብ ምዕዛዝ ክልታዊ ዝምድናታት ኣብ ኣህጉራዊ ሰላምን ፀጥታን ከምኡውን ሓበራዊ ኣገዳስነት ኣብ ዘለዎም ዞባውን ኣህጉራውን ጉዳያት ተዘራሪቦው ሚኒስትር ዑስማን ምስ ሚኒስትር ጉዳያት ወፃኢ ግሪክ ጆርጂዮስ ጌራ ፔትሪፒስ ኣብ ዝገበሮ ርክብ ንኤርትራን ግሪክን ንዘተኣሳሰር ሓበራዊ ረብሓታትን ስልጣንን ብምዝካር ዲፕሎማስያዊ ዝምድናታትን ቁጠባዊ ምትእስሳርን ምትሕጋዝን ንምድንፋዕ ብዕምቆት ተዘራሪባ ኣብ ኣገዳስነት ፀጥታን ድሕነትን ማያዊ ኣካላት ኣብ ዝገበርዎ ዘተ ድማ ሚኒስትር ዑስማን ንህሉ ኩነታት ሰላምን ፀጥታን ዞባታት ቀይሕ ባሕርን ቀርኒ ኣፍሪቃን ዝምልከት መብርሂ ኣቕሪበው እዚ ከምዚ ኢሉ እንከሎ ኣብ ሚኒስትሪ ጉዳያት ወፃኢ ዋና ዳይሬክተር ኣህጉራውያን ውድባት ወይዘሮ ኤልሳ ሃይለ ብ22 መስከረም ኣብ ዝተቃንዐ ዝኽሪ መበል 30 ዓመት ራብዓይ ኣህጉራዊ ዋዕላ ደቂ ኣንስትዮ ኣብ ዘቕረበቶ መደረ ኤርትራ ኣብ ዝሓለፈ 5 ዓመታት ፆታዊ ምዕሩይነት ትካላዊ መልክዕ ንምትሓዝ ዕቱብ ስጉምታት ከም ዝወሰደት ሃገራዊ ሕግታት ድማ ንመሰላት ደቂ ኣንስትዮ ድልድል ከለላ ከም ዝኾነ ኣረጋጊፃ ማዕርነት ብግብራዊ ተሳታፍነት እምበር ብዘቁፀልፅል ሓሳባት ክረጋገፅ ኣይክእልን ዝበለት ወይዘሮ ኤልሳ ኣብ ኤርትራ 42 ሚእታዊት በፂሑ ዘሎ ተሳታፍነት ደቂ ኣንስትዮ ኣብ ዞባዊ ባይታታትን ምዕሩይ መጠን ተሳታፍነትን ኣብ ማዕዲ ትምህርትን መርኣያ ግብራዊ ተሳታፍነት ከም ዝኾነ ገሊፃ ተኸከል ከም ዝንሪኦ ዘለና ኤርትራ ብዲፕሎማስያዊ መዳያት ኣዝያ እንዳተረረትን ትኸይድ ከም ዘላ ንኩልና ዝሕባእ ነገር ኣይኮነን ብጣዕሚ ፅቡቅ ዝኾነ ኣኼባታትን መድረታትን ኣብ ዝተፈላለየ ፀፍሕታት ዘለው ላዕለዎት ሓለፍቲ ኤርትራ ኣብ ዝገብርዎ ዘለው ሰሚናራትን ዝገብርዎ ዘለው ርክባት ምስ ዝተፈላለየ ሃገራት ኣዝዩ ብፅቡቅ ኩነታት ይኸይድ ከም ዘሎ ኢና ንርኢ ዘለና ከምቲ ናይ ቅድሚ ሕጂ ድኹም ዝኾነ ዲፕሎማስያዊ ርክባት ምስ ዝተፈላለየ ሃገራት ምስ ዓበይትን ንኣሽቱን ዛሕቲሉ ዝነበረ ኣብዚ እዋን እዚ ግን እንዳተቆልዐ ይመፅእ ከም ዘሎ ኣብ ተፈላለየ ዜናታት ወይ ከዓ ሚድያታት ትሪኢኹሞ ክትኮኑ ትኽእሉ ኢኹም ብሓፂሩ ግን ኤርትራ ኣብ ፅቡቅ መስመር ከም ዘላን እቲ ኣገዳሲ ዝበሃል ነገራት ከዓ ምስ ኣገደስቲ ዝበሃላ ሃገራት ኣብ ምክያድን ትርከብ ከም ዘላ ንሪኦ ኣለና ዲፕሎማሲ ከዓ ንሓንቲ ሃገር ኣዝዩ ወሳንን ዓብ ዓወት ከትሕዘካ ዝኽእልን ምዃኑ ዝተፈለጠ እዩ ምክንያቱ ዲፕሎማሲ እንድሕር ዘየለ ኩሉ ግዜ ሽግራት ናይ ምፍታሕ ይኹን
ርክባት ናይ ምግባር ተኽእሎታት ኣዝዩ ድሩት ዝኸውን ሕጂ ግን ኤርትራ በዝትኸዶ ዘላ ኣካይዳ እንድሕር ደኣ ተሪራን ፀኒዓን ቀፂላቶ ኣብቲ ትብፃሕ ክትበፅሕ ምዃና ብዘየጠራጥር ክሕብረኩም ይፈቱ ካብኡ ቀፂለ ናይ ጎረቤታችን ዝኸውን ዘሎ ነገር ወዮቲ ካብ ግድብ ኣባይ ናብ ወደባት ዝበሃል ዝነበረ ከግድቡ ወደቡ ዝነበረት ዜና ተቐይራ ኣላ ከወሎ ወደ 4 ኪሎ እንዳኾነት ትኸይድ ስለ ዘላ ኣብ ሶም ንዝመቸም ሆፍሊ ኣትዮም ንሰምዕ ንኸውን أحفرهم ويتا سماياتو ويتا مدر بحرو أبي شميم كيوم نطم زفكرو أحفرهم سلام قديد كابرهان زولعكا عدن صلاحتها أحفرهم كبسلكا أحفرهم هي من أكل باي أحفرهم هي حابن نسبي أحفرهم بصحهم كماميرهم أطوار تخمروا نسيلهم نيرو فطرتهم زسعروا أحفرهم موني تخالي لأختهم يحزنوا ملكت سعرتهم وجو يكدنوا محلى نيكت سانتا زحابيو سلكي المفترين سيطان زساسيو عمس مغنى يا كبرات تخطت اللول بحر ميديا ناي ود بشاشات صقم مجمرين موداتان تسعين والله حلف حلفو تمالي مالتي نخلهم حلفتي جنرالات زبهالو مبزحتهم تتصويعهم اب اخيباتات تعصينكم زلو عاد خلتون اب تحتي مأسرتي اتيم كم زلو خاب تفعلالي ميدياتات يسمع له እዚ ናይ ፋኖ ገይሮሞ ዘለዉ ቁርብተይ ፀኒሐ ከቕርበልኩም በኣና ወገን ጥራሕ ዘይኮነ ዳርጋ ብሙሉእ ኣብ ሙሉእ ናይ ሶሻል ሚድያ ብኢትዮጵያውያን ይኹን ብተጋሩ ዋላ በቶም ካልኦት ሃገራት ከም በዓል ዓረብ ዜናታት ዘሎ ዋላ ናይ ቢቢሲ ኣብ ኩሉ እንዳምፅዎ ይኸዱ ስለ ዘለዎ ኣዝዩ ተኣፋፍን حيال زخنا سرحيتن اندا سرحو يخدخم زلو فانو نريو لنا بزحت سراويت العلى 450 سراويت كمزي موتوان بشحت زغد سر عبيتن اشتون اطواراتون ماريخون كم زلو زي حبر زلو ولا كات قداي إثيوبياوين مس إثيوبياوين انتوغنا ناي بلتقنا مريحينات جن انتبتي نخل خطعمه بفلاي كا نتوم ام حراز بهالو توصيعم زخر زلو نعاتهم ناطنتهم نخرخبو سلامهم نخرخبو حزبهم بسلام وفيرو نخاتو ما حير دلو خوتولم بزتخالهم يصعروهم زلو نريا لنا تعوتاتون كابهم زحلف اي مسلني مو حبيرنا نكاتاتلو يا مارز اغبو አያገባው ማብዬ እጄ ዋጋለው ላሰብለቀ ይባር ምናምን ዋይንተ ተወጣዋለ ገብተ በምንም ተአምር ኤርትራ ጋር ሄዶ የሚዋግበት ሪዝን የለ ምንም ሪዝን ምንም አያደርገው ካደረገው ወንጀል ነው የሚሰራው ኃጢአት ነው የሚሰራው በድምሩም ተመልካቾቻችን አሁን የደረሰን ዜና አለ። በዛሬው ዕለት መስከረም 14 2018 ዓ.ም በአማራ ፋኖ ምስራቅ አማራ ቀጠና ሚኒሊክ እዝ ከፍተኛ ድል የተገኘባቸው አውደ ውጊያዎች መደረጋቸው ታወቀ። በዛሬው ውጊያ በርካታ የአገዛዙ ሰራዊት መደምሰሱ ታውቋል። በድምሩም 471 የአብይ አህመድ ወታደሮች መደምሰሳቸው ነው የደረሰን መረጃ የሚያመለክተው። أمارا فابيت بلي ويبلنا مواتي يقول عنده هنا أكاكي زرب يميلو قلب يتيمتنا فرينا جقنا يزنبقلت من الله يبدرو سمايلنقر كلنا قلبت حمت الناس
ስር ይጠይቃሉ። ሀገር በልቡ ህዝቡ እየሞተ ገዳዩን ገሎ እያቃተተ ዲሽቃ መትረጊስ ሚማርከውን የጦሩን ጀግና ማናሉ ሰሞን ከ150 በላይ ወታደሮች ተማርከዋል። 6 ሞርታሮች፣ 6 ዲሽቃዎች፣ 14 ብሬኖች፣ 9 ስናይፐሮችና በርካታ ክላሾች መማረካቸውን ነው በቪዲዮ ጭምር ተደግፎ የመጣልን መረጃ የሚያመለክተው። ወታደራዊ ሬዲዮ 9 1 ሲኖትራክ ሙሉ ወታደራዊ ቁሳቁስና ሬሽን እንደዚሁ የተማረከ መሆኑ ታውቋል። የአገዛዙ የሰሜን ምስራቅ እዝ አካል የሆኑት 12ኛና 61ኛ ክፍለ ጦር መካከል 12ኛ ክፍለ ጦሩ 70 ከመቶ የሚሆነው ኃይሉ መማረኩን መደምሰሱንና መፍረሱን ነው የደረሰን መረጃ የሚያመለክተው። የዛሬውን ተጋድሎ በተመለከተ የዘውትር ተሳታፊያችን መረጃ ይዞ ቀርቧል። ወደሱ አልፋለሁ። መሳይ በምርኮ ደረጃ ካየነው የመጀመሪያው ነው ማለት ይቻላል። እጅግ በጣም የሚደንቅና በጣም እጅን ከአፍ ላይ የሚያስጭን ድል ነው የተገኘው። ይሄ ድል መሳይ 12ኛና 61ኛ የአገዛዙ ክፍለ ጦሮች በዋናነት ሙጃ ከተባለ ቦታ ላይ ማዕከላቸውን አድርገው በሰሜን ወሎ አጠቃላይ የሚንቀሳቀሰውን ኃይል በእነዚህ ነባርና በጣም ተዋጊ ናቸው የተባሉ 12ኛ ክፍለ ጦር እና ከጎን ደግሞ 61ኛ ክፍለ ጦርን አሰልፎ አጠቃላይ በሰሜን ወሎ እንቅስቃሴ በማድረግ ከፍተኛ ድል መጎናጸፍ እንቅስቃሴ ቢያደርግም የፋኖ ኃይሎች ቀድመው ቦታ በመያዝ እና በመልሶ ማጥቃት እና መጨረሻም ላይም ደግሞ በሙሉ ማጥቃት ተሸጋግረው ስም ሰጠው ማጥቃት ሰንዝረው የማይታመን ድል ነው የተጎናጸፉት። እንግዲህ ዘመቻቸውን ዘመቻ አደማሊ ወይም አባናደው በማለት ዘመቻቸውን ስያሜ ሰጠውታል። እንግዲህ አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክስ መስከረም 14 ዛሬ ማለት ነው ከጠዋቱ 12 ሰዓት የተጀመረው ዘመቻ ወይም መልሶ ማጥቃት በኋላም ደግሞ ወደ ሙሉ ማጥቃት ተሸጋግሮ አርበኛ አደማሊ አባናደው በአምስቱም ኮሮች በመታገዝ በእዙ ደግሞ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎችን መጎናጸፍ ችሏል። እንግዲህ ነባር የተባለችው 12ኛ ክፍለ ጦር ከ70 በመቶ በላይ ጦሩ ተደምስሶ ተማርኮ ቆስሎ ሙቶ ተበትኗል። 61ኛ ክፍለ ጦር ደግሞ በየገደሉ እየገባ አሁን በአሁኑ ሰዓት ራሱን በመከላከል ላይ ነው የሚገኘው። በአጠቃላይ ግን የተገኘው ድል እንግዲህ አንደኛ ምስራቅ አማራ ኮር 1 ሰሜን ወሎ ዞን ጉባላፍቶ ወረዳ በቅሎ ማነቂያ ዙሪያ ላይ ከፍተኛ ትንቅንቅ ከተደረገ በኋላ በተለይ ቁልፍ ወታደራዊ ቦታ በሆነችው በቅሎ ማነቂያ የተገኙ ድሎች አሳምነው ክፍለ ጦር ነው ይህን ድል ያገኘው። ሞርተር 2 ብሬን 8 ክላሽ 76 ስታር ሽጉጥ 1 7000 የብሬን ተተኳሽ 9800 የክላሽ ተተኳሽ 1300 የዲሽቃ ተተኳሽ 95 የደረቅ ትጥቅ 180 ወታደራዊ ሻንጣ 5 መገናኛ አይኮም ሬዲዮዎች መማረክ ችለዋል። እንዲሁም ባለሽርጡ ክፍለ ጦር ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር የደቡብ ወሎ ዞን ወረባቦ ወረዳ ላይ መቀመጫ በሆነችው ቢስቲማ ከተማ በጉሊብሳ በጎሃ በሰቀላና ቴሌ ዙሪያ ከፍተኛ ውጊያ ያደረገ ሲሆን የጉዲሳ ምሽግ ተሰብሯል። የደቡብ ወሎ ዞን ወረባቦ ወረዳ ዋና ልካችንም ቦታችንም ችሎታችንም እናውቃለን። እንደ ኢትዮጵያ አይነት ሰራዊት በደንብ ነው የምታውቀው። ችሎታህን ሰራዊትህን በደንብ ነው የምታውቀው። ምክንያቱም ሙርኮኛ ስለሆንክ ሙርኮኞች ቀጥታ ልክ እንደገቡ እንደሚማረኩ እያየናቸው ስለሆነ አዎ ትክክል ነህ። አሁን ዓለም ላይ አለ ብዬ አላምንም። ብዙ ሚሳኤል፣ ብዙ ምንድነው ጄት፣ ብዙ ትጥቅ፣ ብዙ ደሞዝ የሚከፈለው ወታደር ሊኖር ይችላል። የኢትዮጵያ አይነት ግን ተልእኮውን በአስቸጋሪ ሁኔታ ውስጥ መፈጸም የሚችል ችግር ተቋቁሞ አገሩን አስቀድሞ ራሱን አርክሶ የሚሰራ የለም። ሻግሬ ይባላሉ። የ48ኛ ክፍለ ጦር የ4ኛ ሻለቃ ዘመቻ ኃላፊ ነው። ይዘን የመጣ ነው አንድ ሻለቃ ነው ሙሉ ይዘን የመጣ ነው 197 ነን እና በአጠቃላይ የገባ ነው አንድ ሞርተር አንድ ዲሽቃና 155 ክላሽ ይዘን ነው እና ሬዲዮኖችም አሉ መገናኛዎች ማለት ነው። ያቅማችን የምንችለውን ሁሉ ተዋግተናል። ወታደር ደግሞ ተዋግቶ ካልቻለ የራሱን አማራጭ ይወስዳል፣ እጅ ሰጠናል።
አጠቃላይ ኮሎኔላችንም ኮሎኔል ሰለሞን ይባላል የ48ኛ ክፍለ ጦር ምክትል አዛዥ እሱም ተሰውቶብናል። መቶ አለቃ ሰለሞንም ተሰውቶብናል ሻለቃ ምክትላችን ማለት ነው። ፋኖ እንዲህ ነው ሲሉ ማለት አሁን ግን በአካል ያገኘነው ነገር ታምር እኮ ነው። መከላከያው እንኳን ምኑ በእጅ አይዝም። በቃ ምን ያሉ እጅ ልንሰጥ ነው ስንል እኮ እውነት ነፍስ ነው ያዘው። ግን ይፋሉ ከታኔ መጥፋም ነው ክላሽ ነው ያዘው ብሬን ነው ያዘው ድሽቃኔ ነው ያዘው። አዎ በቃ ተው በቃ ና ድረስ አሉ ካጠገባችን። እንደዚህ አይነት ኮንፊደንስ ያለው ተቋምና በኮንፊደንስ ራሱ አይገናኝም። የፋኖና የዚህ መከላከያ ተቋም ምትረ የዋጀቀ ተቋም በጨለማ ላይ ተብልጭ ወይ ሲጋራ ከደቆስ 1 ሚሊዮን ሰራዊት ስላለህ ተማምነህ ጦርነት ብትጀምር ጦሩ አንደኛ ምርኮኛ ስለሚመራው መማረክ ለካ ፊልድ ማርሻል ያደርጋል። መማረክ ለካ እንደ ባጫ ደበሌ ሙሉ ጀነራል ያደርጋል። መማረክ ለካ እንደ አባዱላ 9 ስልጣን ያሰጣል ብሎ ነው የሚያስብ ወታደሩ። ስለዚህ ምርኮኛ የሚመራው ወታደር ሊያሸንፍ አይችልም። በምንም ታምር ወደ ኤርትራ የሚደረገው ጦርነት ሀገሪቱን ያፈርሳል። አትሞክረው። ትክክል ብለሃል አንተ ኦሮሞ። ራስህም ኦሮሞ ነህ መሰለኝ። ግን ያው የምታውቁትን ነገር ብትናገርም በጣም ደግ ነው ብዬ ነው የማስበው። ምክንያቱም ምን ያደረጉ ወጣቶች ናቸው በማይረባ ነገር ለማይመለከታቸው ነገር ህይወታቸውን የሚሰጡት? ተዋቸው፣ ይኑርበት። ጦሩ ወይም ሰራዊቱ ሀገራዊ ፍላጎት ሀገራዊ ስሜት የለውም። ዲሲፕሊንና ጽናት የለውም። ስልጠናውም ዜሮ ነው። የምርኮኛ ወታደሮች ተማራኪዎች የሚመሩት ምርኮኛ ወታደር ነው። ይሄን ባለማሟለቱ ምክንያት አለቆቹ ምርኮኛ ስራ አለቃዎች በመሆናቸው ምክንያት ወታደሩ ሊዋጋ ቀርቶ እንደውም እየተማረከ ጠመንጃውን ወደ ኤርትራና ወደ ትግሬዎች ያስረክባል። ተማርኬ መጥቼ አብይን አስወግጄ ጀነራል እንደ ባጫ ደበል ይሆናል ብሎ የሚያስብ ጦር ነው። መንግስቱ ኃይለማርያም ታዬ ደንደዓ የመሰሉ ሰዎች አቅርበ እንደ አዳነች አበቤ ቺምፓዚ ወደማር መስፈራ ቺምፓዚ አልፈናል ምናምን ኦሮሞ ገና ጮርቃ ናችሁ ማለት ነው። በፍጹም ጦርነቱ ያስፈልግ ሞክረውና እናያለን። እኔም እዚህ ቁጭ ብያለሁ እናያለን። ታዩታላችሁ። ወንድ ከሆንክ አብይ አህመድ ተኩስ። የሚመጣውን እኔ ስለማውቀው ኦሮሞ መክቶ ይዋጋል የሚል ጅል እንዳትሉ፣ አማራም እንዳትዋጋ። ይሄ ምርኮኛ ኦሮሞ ኬንያ ነው የሚገባው። አስረግጬ የምነግርህ ታልቃለህ። ጦርጧራ ያን ጊዜም አልመለስከው እንኳን አሁን ጦርነት የኦሮሞን ጦር አሰልፌ አስረግጬ የምነግርህ ትበተናለህ። ስልጣን መልቀቅ አይደለም ማምለጥ አይደለም። አገሪቷ በምን ያህል ደረጃ ብረስት እንደምታረግ ታዩታላችሁ። አገሪቷ በሙሉ ትበታተናለች። ኢትዮጵያ አብይ አሕመድ ትማሊ ህጡፅ አኺባታት ከም ዘካየደን ንላዕለዎት ወተሃደራውያን አዘዝቶ ኣብ ልዕሊኦም ከጉባዕብዕ ከም ዘምሰየን እሙናት ምንጭታትና ካብ ከተማ አዲስ አበባ ሓበሬታ ሂቦምና ይርከቡ ኣለዉ። ኣብ ክልላት ኣምሓራ ግድብ ወዲእና ናብ ወደቢና እናበሉ ንሰራዊትን ህዝብን ጓስጓሳት ከካይዱ ዝቐነዩ ላዕለዎት ጀነራላት ስርዓት ብልፅግና ኣበባው ታደሰን መሐመድ ተሰማን ካብ ዝነበርዎ ቦታታት ብሄሊኮፕተር ተፃዒኖም ብህጡፅ ናብ አዲስ አበባ ብምፃእ ኣብቲ ኣብይ ኣሕመድ ዝፀውዕ ኣኼባታት ከም ዝተሳተፉን ኣብዚ ሓበሬታ ተጠቒሱን ተገሊጹን ይርከብ ኣሎ። ድሕሪ እዚ ዘጋጠመ ክስተታት ንናይ ሰሜናዊ ምብራቅ አዛዚ ሌተናል ጀነራል ኣሰፋ ቸኮል ብትእዛዝ ሸን መራሒ ኢትዮጵያ ኣብይ ኣሕመድ ኣብ ትሕቲ ቀይዲ ኣትዩ ይርከብ ከም ዘሎን ካልእ ካብ ኢትዮጵያ ዝዝርጋሕ ዘሎ ሓበሬታታት የመላኽት ኣሎ። እዚ ትማሊ ዘጋጠመ ክስተታት ንስርዓት ብልፅግናን ወተሃደራውያን ኣዘዝቶን ክሳብ ከምዚ ዓይነት ስምባደ ፈጢሩሎም እዩ ዝርከብ ዘሎ። ንሱ ስለ ዝኾነ እዩ ንከምዚ ዓይነት ላዕለዋይ ወተሃደራዊ ኣዛዝዮ ኣብ ትሕቲ ቁፅፅር የትይዎ ዝርከብ ዘሎ። እዚ ትማሊ ዘጋጠመ ክስተታትን ኣጋጣሚታትን ንሰብ ስልጣን ስርዓት ብልፅግናን ወተሃደራውያን ኣዘዝቶምን ዓበይቲ ስዕረትን ውርደትን ክኸውን እንከሎ ብተዘዋዋሪ መንገዲ ንዓናኒ ኤርትራውያን ዓበይቲ ዓወታት ኮይኑ ዝርከብ ፋኖ ትማሊ ኣብ ከባቢታት ወሎ ብዘካየዶ በርቃውን ሃንደበታውን ዝተዋሃደ መጥቃዕታት ንሰራዊት ፌደራል ናይ መንግስቲ ኢትዮጵያ ሙሉእ ብሙሉእ ደምሲስዎ ይርከብ ኣሎ። 520 ሰራዊት ክቐትል እንከሎ ልዕሊ 200 ዝበፅሑ ኸ
ንሰጭዋራቶም ዕድቅታቶምን ድራዓት መካይንን ከበትን ፎኮስትን አጥዋራት ኣብ ትሕቲ ቁፅፅር ከእቱ ክኢሉ ይርከባሉ አንጻር ስርዓት ብልጽግና ቅድሚ 2 ዓመታት ኩናት ዝጀመረ ፋኖ ከምዚ ዓይነት ዓወታት አመዝጊቦ አይፈልጥኒው እዚ ትማሊ ዘመዝግቡ ዓወታት ካ ኣብ ታሪኹ ኣብ ቀዳማይ ደረጃ ከም ዝስራዕ ትማሊ ሓበሬታታት ሂቡ ይርከባሉ ፋኖ በዚ ትማሊ ዘመዝግቡ ዓወታት ዝዘርግሖ ደረቕ ስእልታትን ቪድዮታትን ኢትዮጵያውያን ሻቅለቶም እናገለጹ ይርከብሉ ብዙሓት ተወለቲ ክልል ኣምሓራ ፋኖ ኩርዓትናዩ ንስርዓት ብልጽግናን ወተሃደራዊ ኣዘዞን ብከምዚ ዓይነት መንገዲ ከዋረዶም ምኻልኻ ክሳብ ክንደይ ኣብ ጥርዚ ብቕዓትን ሓይልን ይርከብ ከም ዘሎ ዘመስክሪ ዝብል ዝተፈላለየ ንፋኖ ዝምጎስ ትንታነታትን መግለጺታትን ብተወለቲ ክልል ኣምሓራ እናቐረበ ይርከብ ያ ክቡራት ተኸታተልቲ ሉል ባሕሪ ሚድያ ናይ ሎም መዓልቲ መደብ ሓፀርቲ ዜናታት ምስ ዓበይቲ ዓወታት ናይ ፋኖ ሒዘልኩም ቀሪበ ዝነበርኩ ኣብዚ ክዛዘመ ዘለኣለማዊ ዝኽርን ክብርን ንሰማዕታትና ዓወትና ሓፋሽ በዛ ናይ መወዳእታ ጥዕምቲ ደርፊ ኣሕፈሮም ትብል ብኣገይረ ክሰናበተኩም ይቕኒለይ أحفرم قويتا سماياتو قويتا مدر بحرو أبي شميم كيوم نتوم زفكرو أحفرم سلام أكيد كابرهان زولعكا عدن صلاحتها أحفرم كمسنكا أحفرم هي للأكل بي أحفرم هي حابن هزبي أحفرهم بحهم قماميرهم أطوار تخمروا نسيلوا وميروا فقرتهم زساروا أحفرهم موني تخالي لأقتهم يحزنوا لكت سحرتهم وجو يكدنوا المحلى نيكت سانتا زحابيو سلكي المفترات سيطان زساسيو عمس مغنتهم لغيت